የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ በሚካሄደው የቡድን 20 ጉባኤ እንደማይካፈሉ ማስታወቃቸው ትልቅ መነጋገሪያ ሆኗል። ፕሬዝዳንቱ ደቡብ አፍሪካ በአናሳ ነጮች ላይ ግፍ እየፈጸመች ነው በማለት በዚህ ወር መጨረሻ በጆሃንስበርግ በሚካሄደው የቡድን 20 ሀገሮች ጉባኤ እንደማይሳተፉ አስታውቀዋል። ማንም የአሜሪካ ተወካይ እንደማይገኝ፣ ደቡብ አፍሪካም ጉባኤውን ማስተናገዷም አሳፋሪ ነው ያሉት ትራምፕ አሜሪካም ራሷን በማግለል ተቃውሞ እንደምታሰማ ገልጠዋል። የግዙፍ ኢኮኖሚ ሀገራት መሪዎች ከሚሳተፉበት የቡድን 20 ጉባኤ የደቡብ አፍሪካ መንግስት በአሜሪካ ውሳኔ ማዘኑን በመግለጽ በነጮች ላይ ግፍ ይፈጸማል የሚለውን የትራምፕ ውንጀላ መሬት ላይ ካለው እውነታ የሚቃረን ነው ሲል ውድቅ አድርጓል። ፕሬዝዳንት ትራምፕ ወደ ዋይት ሃውስ ከተመለሱ ካለፈው ጥር ጀምሮ በደቡብ አፍሪካ አናሳ ነጮች ላይ የዘር መድሎ ወይም ጭፍጨፋም ይፈጸማል በማለት በተደጋጋሚ ይከሳሉ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ባለፈው ግንቦት ዋይት ሃውስ በተገኙበት ጊዜ ትራምፕ ሙግት ገጥመዋቸው እንደነበር ይታወሳል። አፍሪካነር በመባል የሚታወቁት የደቡብ አፍሪካ ነጮች በ17ኛው ክፍለ ዘመን አጋማሽ ነበር ከምዕራብ አውሮፓ ወደ አፍሪካ የሰፈሩት። ደቡብ አፍሪካ ደቾች 34 በመቶ፣ ጀርመን 33 በመቶ፣ የፈረንሳይ ተወላጆች ደግሞ 14 በመቶ የሚገኙበት ሰፋሪዎች ራሳቸውን ከአፍሪካ አፈር በማዋሃድ ልዩ የባህል ቡድን ሲመሰርቱ ቋንቋቸውንም አፍሪካንስ አሉ። ከደች ተመሳሳይ ቋንቋ። ያም ሆኖ አፍሪካነሮችም ሆኑ ሌሎች ነጮች ቀስ በቀስ ጥቁሮች መሬታቸውን እንዲለቁ ማስገደዳቸው አልቀረም። ሕይወታቸውን በዋነኛነት በእርሻ ላይ የመሠረቱት አፍሪካነርስ በ1948 በደቡብ አፍሪካ አፓርታይድ ይፋ ያደረገ መንግሥት መቋቋሙን ተከትሎ የነጮች የበላይነት ነክሶ ቆይቷል። ከሌላ ዘር መጋባትን የሚከለክል በርካታ ክህሎት የሚጠይቁ ወሳኝ የሥራ ቦታዎች ለነጮች ብቻ ክፍት እንዲሆኑና መደበኛ ትምህርት እንዳያገኙ ጥቁሮች ማለት ነው በሕግ ከልክለዋል። የአፍሪካነር መሪ ሄንሪክ ቮርድ ጥቁሮች እንጨት ከመፍለጥ ባለፈ የትምህርት ማሳ ላይ ምን ይሰራሉ አይነት ንግግራቸው ትልቅ ቅራኔ ፈጥሮ እንደነበር ይታወሳል። የአፍሪካነር ተጽዕኖ ታዲያ በ1994 አብቅቶ ጥቁሮች ለመጀመሪያ ጊዜ በምርጫ እንዲሳተፉ ተደረገ። ኔልሰን ማንዴላና ፓርቲያቸው የአፍሪካ ብሔራዊ ኮንግረስ ANC የመሪነቱን ስልጣን ለመያዝ በቃም። በአሁኑ ወቅት አፍሪካነርስ ከአጠቃላዩ የደቡብ አፍሪካ ከ30 ሚሊዮን በላይ ሕዝብ 4 በመቶ ወይም 2.5 ሚሊዮን ገደማም ይሆናሉ ነው የሚባለው። ታዲያ ራሳቸው ማለትም የራሳቸው የአፍሪካነርስ ተወካዮችን ጨምሮ በደቡብ አፍሪካ በነጮች ላይ የጅምላ ግድያ ስለመፈጸሙ የትኛውም የሀገሪቱ ፖለቲካ ፓርቲ በአደባባይ ሲናገር አልተሰማም። ታዲያ ፕሬዝዳንት ትራምፕ መረጃውን ከየት አምጥተው ነው ነጮች ላይ የግፍ ግድያ ተፈጽሟል ያሉት ሲሉ ይጠይቃሉ። የደቡብ አፍሪካ ሁለተኛው ግዙፍ ፓርቲ የዲሞክራቲክ ጥምረት መሪና የግብርና ሚኒስትሩ ጃን ስቲንሰን በዋይት ሃውስ ስብሰባ ጊዜም በደቡብ አፍሪካ ምንም አይነት ጅምላ ግድያና የነጮችን መሬት የመያዝ ተግባር እንዳልተፈጸመ ለአሜሪካ ባለስልጣናት ማብራሪያ መቅረቡን ሚኒስትሩ ይገልጻሉ። በየጊዜው በሀገሪቱ በሚፈጸሙ ግድያዎች ነጮችም ጥቁሮችም እኩል ሰለባ ከመሆናቸው ሌላ ነጮች ላይ በተለየ በማንነታቸው የደረሰ በደል የለም ይላሉ። ፕሬዝዳንት ትራምፕ ነጭ ገበሬዎች በጭካኔ መገደላቸውንና መሬታቸው መወሰዱን ሲገልጹ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ሐሰት መሆኑን በመጥቀስ ተከራክረዋል። ጥገኝነት አግኝተው ወደ አሜሪካ የተጓዙ ነጮችን በተመለከተ በደቡብ አፍሪካ የተመዘገበውን ለውጥ ማጣጣም ያልፈለጉ ናቸው ብለዋል ራማፎሳ። በዚያው በነጩ ቤተ መንግሥት በነበረው ስብሰባም ትራምፕ አንድ ተቃዋሚ ፖለቲከኛ ጅምላ ግድያ የሚቀሰቅስ ዘፈን ሲያቀነቅን ጭምር ቪዲዮ ለራማፎሳ ማሳየታቸው ይታወሳል። ፕሬዝዳንት ሲሪል ራማፎሳ በቪዲዮ የታየውን በማውገዝ ሆኖም ደቡብ አፍሪካም የመናገር ነፃነት የፈቀደች ሀገር ናት ሲሉ ለትራምፕ አብራርተዋል። መንግስታቸው በቅርቡ ያወጣውን የመሬት ፖሊሲ በተመለከተ ራማፎሳ ጥቁሮች በአፓርታይድ ዘመን ያጡትን የመሬት ይዞታ መብት የሚያስከብር እንጂ ከነጮች መሬት ነጥቆ ለጥቁሮች ለመስጠት አይደለም በማለት ለመከላከል ሞክረዋል። በስብሰባው ላይ የተሳተፈው የዓለማችን ቱጃሩ ሰው ኤለን መስክ
በተወለደባት ደቡብ አፍሪካም ጥቁር ባለመሆኑ ብቻም ስታርሊንክ የተባለ የሳተላይት ኢንተርኔት አቅራቢ ተቋሙ በደቡብ አፍሪካ እንዳይሰራ መከልከሉን ለአብነት ገልጧል። በሀገሪቱ ለመሰማራት 30 በመቶ ድርሻን ለጥቁሮች አሳልፎ መስጠትና የኔትወርክና የአገልግሎት ፈቃድ መያዝ እንደሚገባው አብሮ አንስቷል። በደቡብ አፍሪካም አራተኛው ግዙፍ የኢኮኖሚ ነጻነት ተዋጊዎች የተሰኘው ፓርቲ ግጭት ቀስቃሽ ዜማ ስለማቅረቡ በማንሳትም ኤለን መስክ ተችቷል። የፓርቲው መሪ ጁልየስ ማሌማ አርሶ አደሩን ምታ በሚል ያቀረቡት ዘፈን ትልቅ መነጋገሪያ መሆኑ ይታወሳል። ፕሬዝዳንት ትራምፕ የደቡብ አፍሪካ ነጮች ላይ ግፍ ተፈጽሟል ቢሉም ታዲያ አሁንም ድረስ የሀገሪቱ 62 በመቶ ከፍተኛ የአስተዳደር ቦታዎች በነጮች መያዛቸው ሲነገር መንግስት ይህንኑ የኢኮኖሚ የበላይነት ለማሻሻልና የሥራ ፍትሐዊነት ለማምጣት ጥረት አድርጓል ነው የሚባለው። ለአብነትም ኩባንያዎች ነጮች ያልሆኑ ሰራተኞችን እንዲጨምሩ የሚያስችል ማሻሻያ ማድረጉ ይታወሳል። ፕሬዝዳንት ትራምፕ የደቡብ አፍሪካ ነጮች አሜሪካ እንዲገቡ ያቀረቡትን ጥሪ ተከትሎ ከ2 ሚሊዮን በላይ ከሚሆኑ አፍሪካነርስ መካከል 70 ሺህ ገደማ ብቻ ምላሽ መስጠታቸው ሀገራቸው ደቡብ አፍሪካን ለመልቀቅ እንደማይፈልጉ ያመለክታል ይላሉ በርካታ ወገኖች። ሩሲያም በህዋ ሳተላይቶች ላይ ከፍተኛ አደጋም እየደቀነች ነው ሲሉ ጀርመንና ብሪታንያ ከሰሱ። ቻይናና ሩሲያ በምዕራብ ሀገራት የህዋ ሳተላይቶች ላይ ከፍተኛ አደጋም ደቅነዋል ሲሉ አስጠንቅቀዋል። ሩሲያም በህዋ የሚገኙ ሳተላይቶችን በመጥለፍና በመሰለል ትልቅ ስጋት እየፈጠረች በመሆኑ አንድ አይነት እርምጃ ልንወስድ ይገባል ብለዋል። በእርግጥ የሀገሮቹ ስጋት የቆየ ቢሆንም በአሁኑ ወቅት ከቻይና ጋር ትብብር በማጠናከር የአውሮፓን የአየር ክልልና የህዋ ሳተላይቶችን የማወክ ተግባሯ ከፍተኛ ደረጃ መድረሱን ይገልጻሉ። ሁለቱ ሀገሮች ቻይናና ሩሲያ የህዋ አቅማቸውን በማስፋት ሳተላይቶችን የመጥለፍ የማሰናከልና ጨርሰው የማጥፋት ደረጃቸው ማደጉን የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ ይናገራሉ። የሩሲያ ሳተላይቶች በህዋ ያሉ የብሪታንያን አቅሞች እያዳከሙ ናቸው ይባላል። ሩሲያ ከጦርነቱ ጎን ለጎን የህዋ ቴክኖሎጂን ስታጠናክር መቆየቷን የኔቶ ዋና ጸሐፊ ማርክ ሩት ሩሲያ በህዋ ላይ የኒኩሌር መሳሪያዎች የማበልጸግ እቅድ እንዳላት በተደጋጋሚ መግለጻቸው ይታወሳል። ይህ በእንዲህ እንዳለ ሩሲያም በዩክሬን ከተሞች የምትፈጽመውን ጥቃት አጠናክራ መቀጠሏ ሲነገር ሚሊዮኖች በኃይል መቋረጥ አደጋ ላይ መሆናቸው ተመልክቷል። ዋና ከተማ ኪቭና ሌሎች 25 የሚደርሱ የዩክሬን አካባቢዎችን ኢላማ ባደረገው አዲስ ጥቃት በጥቂቱ 6 ሰዎች ሲገደሉ በርካቶች መቁሰላቸው ታውቋል። የኃይል መሠረተ ልማትና መኖሪያ ሕንፃዎች የተመቱ ሲሆን በተለያዩ አካባቢዎች የኤሌክትሪክ አገልግሎት መቋረጡን ዘገቦች አመልክተዋል። የሀገሪቱ ጠቅላይ ሚኒስትር ማምሻውን ባሰራጩት መልእክት በ3 የዩክሬን ግዛቶች የኃይል አቅራቢ ተቋማት ላይ ከፍተኛ ውድመት መድረሱን ገልጸዋል። የዩክሬን አየር ኃይል ሩሲያም 500 ድሮኖችና ሚሳኤሎች መተኮሷን ሲያስታውቅ ሞስኮ በበኩሏ 79 የዩክሬን ድሮን መትቼ ጥያለሁ ብላለች። ዩክሬን ላይ የፈጸምኩት ጥቃት ወታደራዊ ኢላማዎች ላይ እንጂ የኃይል አገልግሎት አልመታሁም በማለት የተከራከረች ሲሆን ታዛቢዎች ግን አሁን በአውሮፓ የክረምት ጊዜ እየመጣ ከመሆኑ ጋር የኃይል አገልግሎት መምታት የጦርነቱ አንዱ ክፍል እንደሆነ ይገልጻሉ። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ምዕራባውያን በሩሲያ ላይ ጫና ማድረጋቸውን አጠናክረው እንዲቀጥሉ ጠይቀዋል።